የምስራጅ እንኳን ደስ ያላችሁ ውድ የቻናሌ ቤተሰቦች ዩቲዩብ የከፈለኝ ብር ነው እዚህ ጋር የምትመለከቱት። ካሁን በፊትም ከፍሎኛ ቃል አሁን ሲከፍለኝ አራተኛው ነው። ለካ ዩቲዩብ እንደዚህ ብዙ ብር ይከፍላል እንዴ ነው አልኩት። ባንክ ሄጄ ነው ራሱ ያረጋገጥኩትና ዛሬ በጣም ነው ደስ ያለኝ። እህት ወንድሞቼ ከሀገር ውጭ ያላችሁና እንደዚሁም ደግሞ ከሀገር ውስጥ ያላችሁም እስከዛሬ ከጎኔ ቆማችሁ ደስታዬ የሚያስደስታችሁ ማለት ነው። ዛሬ እንግዲህ በአራተኛው የከፈለኝን ብር የምነግራችሁ ይሆናል ማለት ነው። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አጀብ መውደድ የትልቅ ሰው ሲውል ሲያድር ይባባሰው ሁሌ ናችሁ ለኛም ቤቱ ቀልቡ ስረ መጃጊቱ ኡመቴን ቦይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ በጣም ደስ ብሎኛል ከምንም በላይ ማለት ነው። እህት ወንድሞቼ በተለይ ከሀገር ውጭ ያላችሁ ማለት ነው እንደዚሁም ደግሞ ከሀገር ውስጥም ያላችሁ ላበረታታችሁኝ ለእናንተ ቃላት ያጥረኛል ከምንም በላይ። እስከዛሬ ከጎን ቆማችሁ አብስር አይዞ በርታ እያላችሁ አይደለም ኮመንት አይደለም እየደወላችሁ ራሱ ሳይቀር የምታበረታቱኝ እህት ወንድሞች አላችሁና ለእናንተ ከምንም በላይ ቃላት ያጥረኛል። አመሰግናችኋለሁኝ። እንግዲህ ዛሬ እዚህ ጋር የምትመለከቱት አራተኛው ነው ሲከፍለኝ። መጀመሪያ ላይ የከፈለኝና እንደዚሁም ሁለተኛ ላይ ሶስተኛ ላይ የከፈለኝ አንድ አይደለም። አሁን በአራተኛው የከፈለኝን እምነግራችሁ ይሆናል። እንግዲህ ይሄ ዩቲዩብ ለብቻ የከፈለኝ ሲሆን እንግዲህ እስከዛሬ የማቀርብላችሁ ቤት ቦታ እንደዚሁም ደግሞ አፓርታማ አክሲዮን እያቀረብኩላችሁ ነበረ ኮንዶሚኒየም ሳይቀርና እኔ እዚህ ጋር ዩቲዩብ ከሚከፍለኝና እንደዚሁም ደግሞ ከማገኛቸው ኮሚሽኖች የትኛው ነው የሚበልጠው የሚለውንም በግልጽ አድርጌ እነግራችኋለሁኝ። ይህንን እንደዚህ ልነግራችሁ የምችለው በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ ነው፣ ከልብ ሆናችሁ ላዳመጣችሁ ማለት ነው። ምክንያቱም ዩቲዩብ ምን ያህል ጥቅም እንዳለውና እንደዚሁም ደግሞ ምን ያህል እኔ ጥቅም እንዳገኘሁበት ልነግራችሁ የምችለው እናንተ እንድትበረታቱና እናንተ እንድትሰሩ ተስፋ እንዳትቆርጡ ነው የምነግራችሁ። ምክንያቱም ዋጋ ይከፍላችኋል። አይደለም እንደዚህ 5000 3000 ሰብስክራይብ ኖሯችሁ አይደለም 500 ሰብስክራይብ 500 ተከታይ 1000 ሰብስክራይብ ያላችሁ ስራ መስራት ትችላላችሁ። እኔ በ500 ሰብስክራይብ ነው እንደዚህ ስራ የጀመርኩት ማለት ነው። ሰዓት ሳይሞላ ሰዓት እንግዲህ ለመሙላት 4000 ሰዓት ያስፈልጋል። 1000 ሰብስክራይብ ነው የሚያስፈልገው። ግማሽ ሞኔታይዝ በ3000 ይሆናል። ግን አንዳንድ ልጆች ተስፋ የምትቆርጡ ልጆች አላችሁና እኔ እንደዚህ ዩቲዩብ ይከፍለኛል ብዬ መጀመሪያ ላይ ሲጀምር እንትን አላልኩም ነበረ። ምክንያቱም አንድ ነገር እንደዚህ እስከምትገቡበት ድረስና ሆኖ እስከምታወት ድረስ ያኔ እንትን አትሉም። ልክ ገብታችሁበት እንትን ስትሉት ትበረታታላችሁ። ያ ደግሞ ሊያበረታታችሁ የሚችለው በስራ ስታደርጉት ነውና ማለት ነው። እኔ ያው በስራ ነው እንትን እያልኩ ያለሁት እያያችሁ ነው። እንደዚሁም ደግሞ ለበለጥ መረጃ ቤተሰብ ስትልኩ በተግባር እያያችሁ ነው። እኔ ለእናንተ አሁን እዚህ ጋር በግልጽ አድርጌ እንደዚህ ለነግራችሁ የፈለኩት ይሄንን ብሩን እዚህ ጋር ይዤ አውጥቼ ላሳያችሁ ወይም ደግሞ ለጉራ ወይም ደግሞ ለሳክስ አይደለም። እንደዚህ ቢያንስ ለእናንተ ግልጽ ለማድረግና ለማስረዳት ያህል ነው እና እንትን ያልኩላችሁ። ከሀገር ውጭ ያላችሁ ልጆች እናንተ ወደ ሀገር ቤት ገብታችሁ ስራ ለመስራት ትፈልጋላችሁ። ምን ያህል ወረት ይበቃኛል፣ እንደው ምን ያህል ቢይዝ ነው ሱቅ መክፈት የምችለው፣ ሻይ ቤት ብከፍትሳ፣ የተለያየ አእምሯችሁ ውስጥ እንደዚህ እንትን ይላልና ታስባላችሁ። እንደዛ ከማሰባችሁ በፊት ቢያንስ እናንተ ቻናል ኖሯችሁ 500 ሰብስክራይብ ይሁን 300 ይሁን ምንም ይሁን በቃ እናንተ እንዳትንቁ ማለት ነው። ምክንያቱም እዚህ ጋር ሰው ከዜሮ ተንስቶ ነውና እንትን የሚለው የሚያድገው። እኔ ልክ መጀመሪያ ላይ እንትን ስል እንደው ትንሽ ናት እያልኩኝ በጣም ነበር እንትን የሚለኝና በኋላ ላይ ነው የገባኝ። ስለዚህ እናንተ ከሀገር ውጭ ያላችሁ እህት ወንድሞቼ ቻናል ክፈቱ። እንደዚሁም ደግሞ ካፍታችሁ የተዋችሁት ልጆች ልቀቁበት ቪዲዮ እንደዚህ አይዲያ እንትን እያላችሁ አይዲያ በምን አይዲያ እንትን እንለዋለን እያላችሁ ግር የሚላችሁ ልጆች አላችሁ። አንዳንድ ልጆች ግራ ይበላችሁ። ዩቲዩብ የፈለጋችሁትን ስራ መስራት ትችሉበታላችሁ። አንደኛ እዚህ ጋር አሁን እኔ ቤት ብቻ ነው እንደ ማስታወቅ ያለብኝ፣ ቤት ብቻ ነው እንደ ማቅረብ ያለብኝ። ሌላም ራሱ እያቀርብበታለሁ። እያያችሁ ነው ከቤት ውጭ ማለት ነው። አይታችኋል ማለት ነው። ገብታችሁ ቤቴን ጎብኙት እስኪ ከታች ከመጀመሪያ አንስቶ እስከ መጨረሻ ድረስ ኦት ማለት ነው። እንደዛ አድርጌ ግልጽ አድርጌ የምነግራችሁ ለእናንተ ነው። እኔ እዚህ ጋር ልክ አሁን መጀመሪያ ላይ እንደነገርኳችሁ ዩቲዩብ ከሚከፍለኝና እንደዚህ ደግሞ ከማገኛቸው የኮሚሽን ወይም ደግሞ የደላላ በግልጽ አድርጌ ልንገራችሁ። እናንተ እንደዚሁም ቤተሰብ ልካችሁ በእኔ ላይ መታችሁ አፓርታማ አክሲዮን እንደዚሁም ደግሞ ቤት ቦታ የምገዙ ልጆች አላችሁ፣ የምከፍሉኝም አላችሁና በፐርሰንት
በፐርሰንት ነው እኔ የምቀበለው። እስከዛሬ በፐርሰንት ነውና የምቀበለው። ከዛም በላይ ጨምራችሁ ደግሞ የምትሰጡኝ ወንድም እህቶች አላችሁ፣ አመሰግናለሁ። ይሄ ለአንተ ሲያንስብህ ነው እያላችሁ ነውና በሞራል ነው የምትሰጡኝ። ለእናንተ ቃላት ያጥረኛል። እኔም ደግሞ ለወደፊት እናንተ ተስፋ እንዳትቆርጡ አቀርብላችኋለሁ። እዚህ ጋር በግልጽ አድርጌ የምነግራችሁ 1000 ሰብስክራይብ እንደዚሁም 500 ሰብስክራይብ ካላችሁ ወደ ሀገር ቤት ስትገቡ ባላችሁ አቅም ስራ ከፍታችሁ ታስተዋውቁበታላችሁ። ሌላም እንደዚሁም ታስተዋውቁበታላችሁ። እናንተ ከሀገር ውጭ ሆናችሁ ለሰዎች የሚያስፈልጋቸውን እንደዚሁም ደግሞ አትስቱም። እናንተ እንደዚህ የሚያስፈልጋችሁን ነገር ስታዙም ስለነበረ ማለት ነው። እና ለሰዎች ያኔ አስፈላጊ የሆነ ነገር በግልጽ እናንተ የምትጠሉትን ነገር ለሰዎች አለማቅረብ ለኦዲየንስ ማለት ነው። ልክ እናንተ የምትወዱትን ነገር ከሀገር ውጭ ሆናችሁ ሰዎች እንደዚህ እኔ አሁን በማቀርበው ነገር ተደስታችሁ ከምንም በላይ እናመሰግናለን እያላችሁ ለእኔ ምስጋና እንደምገልጹልኝ እናንተም ደግሞ እንደዛ ሆናችሁ ለሰዎች የምታቀርቡትን ነገር በግልጽ አድርጋችሁ እያስረዳችሁ ማቅረብ ነው ከእናንተ የሚጠበቀው ማለት ተስፋ ሳትቆርጡ። ዩቱብ ያው ልክ እንደ ስራ ለብቻ ከፍታችሁ እንደምትሰሩት ያው ነው፣ ምንም ልዩነት የለውምና እንደዛ አድርጋችሁ ነው ማሰብ ያለባችሁ። አገር ቤት ስትመጡ ቻናል ይጠቅማችኋል። ያልከፈታችሁ ክፈቱ፣ የከፈታችሁ ቻናላችሁን አጥብቃችሁ ያዙ። ይሸጣል፣ ውድ ነው የሚሸጠው ማለት ነው። ይህንን ማወቅ አለባችሁ። በእኔ ልንገራችሁ፣ በእኔ ላስረዳችሁ ማለት ነው። አንድ ቤት በአገበያይ ያ ቤት 2 ሚሊዮን ከሆነ ያገበያየሁት ከወዳ በኩል ከሻጮች በኩል ሰዎች ካሉ ከገዢው በኩል እኔ ነኝ ያለሁት ማለት ነው። ከኔም በኩል ደግሞ ሰው ሊኖር ይችላል፣ ከኔ በኩል እንደዚህ ተካፍሎ የሚወስድ ማለት ነው። ከዛ ከ2 ሚሊዮን ላይ ከሁለቱም ወገን 80 ሺህ ብር ነው የሚወጣው። ስለዚህ አያችሁት ልጅነቱን እንግዲህ እነግራችኋለሁ። የዩቲዩብ የማገኘውና የኮሚሽን የደላላ የማገኘው ማለት ነው። በግልጽ አድርጌ ይሄን ለእናንተ የምነግራችሁ ለእናንተ ያኔ እንትን እንዲላችሁ ነው፣ እንዲገባችሁ ነው። ዩቲዩብ እንደውም አይከፍልም እያላችሁ አንዳንድ ልጆች እንትን የምትሉ ልጆች አላችሁ። ወላሂ ይከፍላል ዩቲዩብ ማለት ነው። እኔ ሚሌ ነው የምነግራችሁ ማለት ነው። እንግዲህ 4 ከሆን ከገዥ በኩል አራታችንም የምናገኘው 10 ሺህ ብር ነው። 3ም ልንሆን እንችላለን። ያ አያስታውቅም። እንደዚሁም ደግሞ ብቻዬንም ሆኜ የማገኘው አለ። አብዛኛው ያው እኔ ያኔ ሻጮችን እና እንደዚሁም ደግሞ ገዢዎችን ነው እንትን የምለው። በደላላ ላይ የማገኘውም አለ። ያንን ማወቅ አለባችሁ፣ ያስጠቅማችኋል። በግልጽ አድርጌ ነው እንግዲህ የተረዳችሁ ይመስለኛል። ዩቲዩብ መጀመሪያ ላይ እየከፈለኝ 8400 ብር ነው። ሁለተኛ ላይ 10000 ብር ነው። ሶስተኛ ላይ እየከፈለኝ 10160 ምናምን ብር ነው። አሁን ደግሞ በአራተኛው የከፈለኝ 10300 ምናምን ብር ነው። እንግዲህ እኔ ያኔ ዩቲዩብ ከሚከፍለኝ ያኔ የኮሚሽንና የደላላ የማገኘው ነው የልፋቴን እንደዚህ የማገኘውና ይሄንን ለእናንተ በግልጽ አድርጌ ነው የምነግራችሁ። ዛሬ እንግዲህ በጣም ደስ ብሎኛል ያልኳችሁ ያው ደስ ብሎኛል አልহামዱሊላህ። ይሄንን አላህ እንደዚህ ሰርቼ እንዲሰጠኝ ስላደረገኝ አመሰግናለሁኝ። የሆነ ገቢ ሲገባላችሁ አነሰ ብላችሁ እንትን ማለት የለባችሁም። መጀመሪያ ከትንሽ ነውና ወደ ትልቅ የሚከደው ከዜሮ ነውና የሚነሳው ሰው ይሄንን ማማራር የለባችሁም። በሰጣችሁ ነገር ሐምድ ይበሉ። ባመጣባችሁ ነገር እንደዚህ እናንተ የማትችሉ ነገር መከራ ሲመጣባችሁ አልহামዱሊላህ ማለት አለባችሁ። አላህም ማመስገን አለባችሁ። የሰው ልጅ ፈተና መከራ እንትን የሚደራረብበት አላህ ስለሚወደው ነውና ይሄንን በግልጽ አድርጌ እነግራችኋለሁ። የቻናሌ ቤተሰቦች እስከዛሬ ከጎኔ ቆማችሁ ላበረታታችሁ ላጃገናችሁኝ ከልቤ ለእናንተ ቃላት ያጥረኛል፣ አመሰግናለሁኝ። መጀመሪያ ላይ እንግዲህ ባንክ ቤት ሄጄ ነው ያረጋገጥኩት የዩቲዩብ ክፍያ ሲጀምርልኝ ማለት ነው። ወረት ይዛችሁ እንደዚህ ስራ ለመስራት እንትን ይላችኋል፣ በቃ ይጨንቃችኋልና አንዴ እስከምትገቡበት ድረስ ሆኖ እስከምታዩት ድረስ እንትን ይላችኋል። ከገባችሁበት በኋላ ይቀላችኋልና እኔም እንደዚህ ሆኖ ሳየው ለዛም ነው ሄጄ ላረጋግጥ የቻልኩትና ግልጽ አድርጌ የነገርኳችሁ ይመስለኛል። እንደምትወዱትም ተስፋ አደርጋለሁኝ። የቻናሌ ቤተሰቦች ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። አጀብ መውደድ የትልቅ ሰው ሲውል ሲያድር ባባ ሰው ሁሌ ናችሁ ለእኛም ብቱ ቀልቡ ስረ መጃጊቱ ኡመቴን ባይ አፍያ ነው ስንል ሀቢቡላሂ ጤናን የሚነጥቅ ረሱሉላሂ ህመም ነው እንዳንል ሀቢቡላሂ ማዳንም ያ